ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላማችሁ ይብዛልኝ በያላችሁበት። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንደምታዩት ነው በጣም ቆንጆ በርገር ሰርቻለሁ። በእውነት ማለት ውጭ አትበሉም። ይሄን በርገር እንደዚህ ሰርታችሁ መብላት ቤት ከጀመራችሁ በእውነት ውጭ አትበሉ። እጅግ በጣም የሚጣፍጥ ሁሉን ነገር ነው ቤት ውስጥ ያዘጋጀሁት ከዳቦ ጀምሮ ተመልከቱ። 4 ኩባያ ዱቄት አለኝ አዘጋጅቻለሁኝ። 4 ያው እንደምትፈልጉት የዳቦ መጠን ዱቄታችሁን ከፍም ዝቅም ታደርጋላችሁ። እንደዚህ 1 ማንኪያ ስኳር አደረኩበት። 1 የታሸገ ቤኪንግ ፓውደር አደረኩበት። እርሾ 1 ማንኪያ፣ ጨው የመጀመሪያው እርሾ ነው። ቀጥሎ ያደረኩት ስኳር ነው። ያው ዞሮ ያው ስለሆነ አሁን ሁሉንም ለሰስ ባለ ብርዱ በለቀቀ ውሃ ነው የምናቦካው። ቀዝቃዛ ውሃ አይደለም፣ ኩፍ እንዲልልን። ለነገሩ አየሩም በጣም ሞቃት ነው፣ ግን ቢሆንም ስናቦካ ሞቅ ባለ ብርዱ በለቀቀ ውሃ ነው ዳቦ የምናቦካው። ትንሽ ዘይት ጠብ አደረኩበት። አሁን አንድ ላይ እንደዚህ ሽት አድርጌው በደንብ አድርጌ እንደዚህ በፕላስቲክ አሽጌው ከ1 ሰዓት ከ40 በኋላ እንደዚህ ኩፍ ብሎልኛል። ያው ምንም ስራ ከመጀመሩ በፊት መጀመሪያ ዳቦ መቅደም ስላለበት ነው ዳቦውን ቀድሜ የምንጋግረው። ለምን ሌላውን ዳቦውን አስገብተን ቀጣዩን ስራ ደግሞ መስራት እንችላለን። አሁን እንደሚበቃኝ ዳቦ እንደዚህ ቆራርጠዋለሁኝ። ሳሳ ያለ ዳቦ ነው የፈለኩት፣ የበርገር ዳቦ። እንደዚህ የበርገር ዳቦ ቤታችን ውስጥ ብንሰራ በጣም ጤናማ የሆነ መቼ እንደታሸገ እንኳን የማናቀው ዳቦ ገዝተን ከውጭ ከምንገዛ ይልቅ እንደዚህ ቤት ውስጥ በጣም በቀላል መንገድ መስራት እንችላለን። አሁን እንደዚህ ጠፍጠፍ አረኩት ትንሽ፣ ያው በኋላ ኩፍ ስለሚል። በዛ ላይ ደግሞ ሳሳ ያለ በርገር ዳቦ ነው የፈለኩት። እንደዚህ አድርጌ 30 ደቂቃ ቆየሁት። 30 ደቂቃ በኋላ በመጋገሪያ ባትራ ላይ አደረኩና 1 የእንቁላል አስኳል አደረኩኝ። ከዛን ትንሽ የወተት ጠብ አድርጌ እንደዚህ አዋህደዋለሁ። በመቀጠል እንደዚህ በብሩሹ እንደዚህ ቀባ አደርጋለሁ። እንደ ሰሊጣልኝ እሱን በደንብ አድርጌ ላይ ነሰንስበታለሁ። ያው የበርገር ዳቦ ቆንጆ ውበት የሚሰጠው ሰሊጡ ስለሆነ ሰሊጡን እንዲህ በደንብ ከነሰነስኩ በኋላ ባትራይን ኦቨኔን በ180 ዲግሪ ሴልሺየስ አሙቄዋለሁ። ከዛ አስገባሁኝ። አሁን በመቀጠል ደግሞ እንደምታዩት ስጋውን ፈጨዋለሁ። ቀይ ስጋ አሁን እንደዚህ ከፈጨው በኋላ በመቀላቀያ ሳህን ላይ አደርገዋለሁ። ይሄውና ዳቦ ቤት እንዲያደረኩት ዳቦ አለ። ሰበር ታደርጉትና ቅዝቅዝ ባለ ኦቨን ውስጥ ስታደርጉት ይደርቅላችኋል። አሁን ሁሉንም ነገር ብያችኋለሁ። ምንም ነገር ከውጭ አንገዛም። ቤት ውስጥ ሁሉን ነገር ነው የምናዘጋጀው። ቺዙን ብቻ ነው በቃ ከበርገር ውስጥ የምከተውን የተጠቀምኩት እንጂ ሁሉንም ነገር በቤት ነው ያዘጋጀሁት። አሁን ፈጫውት በቡና መፍጫ እንደምታዩት። እዚህ ጋር ደግሞ ቀይ ሽንኩርት አለኝ። እሱን ቀይ ሽንኩርት፣ ቲማቲም፣ ሰላጣ አዘጋጅቻለሁ። አሁን መጀመሪያ ይሄንን በስሱ ከትፈዋለሁኝ።
ቪዲዮውን እስከ መጨረሻ በደንብ አድርጋችሁ ተከታተሉት። ለምን የምሰራቸውን ሁሉንም ነገር እንዴት እንደማዘጋጃቸው እንድታዩት። አሁን ቀይ ሽንኩርቱን እንደዚህ በክቡ ሽርምሪ በሚባለው አከታትፍ ከትፌው ግን ብትንትን አደረኩት ክብ ክቡን ሳይለቅብኝ። ቲማቲሜን ደግሞ እንደዚህ ክብ ክብ አሁን በስሱ በጣም ስስ አድርጌ ቆርጠዋለሁ። አሁን ይሄው እንደምታዩት ነው። ቲማቲሙን እንደዚህ ካደረኩ በኋላ ሽንኩርቱን አብሬ አንድ ላይ ጨው አደረኩበት። ከዛን ዘይት ብዙ አንጨምርም፣ ትንሽ በመርጫ ብቻ ረጨት አደርገዋለሁኝ። እሱን ኦቨን ውስጥ ይሄ ዳቦ ወጣበት። አያችሁ ዳቦ እንዴት እንደሚያምር! እውነት ከሚገዛው እጅግ የሚያምር ቆንጆ ቃና ያለው ዳቦ ቤታችን ውስጥ እንሰራለን። አሁን ሰላጣይን ጎረድ አደርጋለሁ። ቲማቲሙንና ሽንኩርቱን ሞቅ ባለ ዳቦውን ባወጣሁበት ኦቨን ውስጥ ከትቼዋለሁኝ፣ አጥፍቼው ማለት ነው። አለኮስኩት፣ ያው እንዲጠወልግልኝ ስለፈለኩ ነው። አሁን ሎሚ ያደረኩበት ሰላጣ ላይ ሎሚ ግዴታ ስለሆነ ሰላጣ አርጌበታለሁኝ። አሁን እሱን ይሄው ቃሪያን ደግሞ አሁን ቃሪያን እየከተፍኩኝ ነው። አርጌ ቃሪያውንም ቀይ ሽንኩርቱንም እንደምታዩት ድቅቅ አርጌ ከትፈዋለሁኝ። እዚህ ጋር ደግሞ የድንብላል ቅጠል አለኝ። የድንብላሉን ቅጠልም በድቅቅ አርጌ ከትፈዋለሁኝ። በደንብ የበርገሩን ዳቦ ቆንጆ ጣዕም የሚሰጠው ይሄ የድንብላል ቅጠል ነው። በቃ እነዚህ ሶስቱ ብቻ በቂ ናቸው። ሌላ ብዙ ምንም ቅመም አንጨምርም። እንደዚህ ብቻ ከታትፈን አሁን እዚህ ጋር ድንች አለኝ። እሱንም ልጬ ለቺፕሱ ቆራረጥኩት። አሁን በመቀጠል እንደምታዩት ስከትፍ ምናምን ሰዓት እንዳይረዝም ነው ቪዲዮ ትንሽ ይሄኛው ስለረዘመ እንዳይረዝምባችሁ ነው። አሁን እሱን እየጠበስኩ ደግሞ እንቁላል 3 እንቁላል መትቼ እንደዚህ ጨምርበታለሁኝ። ጨው አረግበታለሁ የሚበቃኝን። አሁን እጄ ላይ ጓንት አድርገን እንደዚህ እንቀላቅለዋለን። አሁን ቅድም ያሳያችሁን እዚያው ባትራይ ላይ ስጋ ለሙን የማደርግበት ላይ ዘይት ረጨሁኝ። ዳቦን የቅድም ያሳያችሁን ዳቦ ጨምሬያለሁኝ። አሁን ይሄ ላስቲክ በጣም ቆንጆ ነው ለበርገር ስሰሩ፣ በጣም ርካሽም ነው። በዛ ላይ ቴሙ ላይም አማዞን ላይ ታገኛላችሁ። 2 ዩሮ ነው የሚሸጠው፣ በጣም ውድ አይደለም። ግን እንደዚህ በተለይ በርገር ስንሰራ በጣም ቆንጆ ነው። እንደዚህ ሰርተን በረዶ ቤት እናስገባለን። እንደምታዩት ይሄው ቆንጆ አርጎ ነው የሚያወጣላችሁ። በቃ መጠኑ ክቡ ምንም ዲዛይኑ ደግሞ ራሱ እንደዚህ ረገጥ ስታረጉት ዲዛይን ያወጣል። ከዛን ይሄን አለቀ በቃ እንደምታዩት ነው። በጣም በቀላል መንገድ ቆንጆ ጤናማ የሚጣፍጥ በተለይ ልጆች ላላችሁ በርገር ከውጭ ባትገዙ መክራለሁ። በእውነት ቤት ውስጥ እንደዚህ ሰርታችሁ በረዶ ቤት እያረጋችሁ አንዳንድ እያወጣችሁ ብትጠብሱላቸው። አሁን ዘይት ነው እንዳያችሁት፣ አልጠብስም እኔ በርገር። ዘይቱን ነስንሼ ጨረጭቼበት ወደ ኦቨን ከተትኩት በ180 ዲግሪ እሱ እስከሚበስል። ዳቦውን ደግሞ እንደዚህ ቆራርጣለሁ። ይሄው እንደምታዩት ነው። ዳቦውም በጣም ቆንጆ ሳሳ ያለ ነው። ቀድመን ብያችኋለሁኝ። ይሄው ቆንጆ ዳቦ ሆኖልኛል። ይሄው እንደምታዩት ነው። አልጠበስኩትም። ዘይቱን ብቻ ረጭቼ እንዳልኳችሁ ያስገባሁት እንዲህ ቆንጆ በሚያምር መልክ። በጣም ሽታው እንዴት ልነግራችሁ አልችልም። በእውነት የስጋው ጣዕም ሽታው በጣም ልዩ የሆነ ነው። ተመልሼ ቺዙን
አድርጌበት ቀዝቀዝ ባለ ኦቨን ውስጥ ከተትኩት። ይሄንን እስከማስተካከል ቺዙ ቀለጥ ይለልኛል። አሁን ቅድም የቆረጥኩትን ዳቦ እንደምታዩት ከፈት አድርጌ ሰላጣዬን ከስር አደርግበታለሁ። ቅድም ያሳየዋችሁ ቲማቲም እና ሽንኩርት እንዲጠውለግ ብሎልኛል። በርገር ውስጥ ሽንኩርቱ ጥሬ ሲል አይጣፍጥም። እንደዚህ ጠውለግ አርገ ነው ከስር ቲማቲሙንም ትንሽ ቀንተን ጥሬ እንዳይሆን እንደዚህ ትንሽ ሞቅ አርገን ቅድም ይሄው ደግሞ ስጋ ደግሞ እንደዚህ ቺዙ ቀለጥ ብሎልኛል። ቲማቲሙን ሰላጣውን ካረግን በኋላ ስጋውን አርገን እንደዚህ ደግሞ ሽንኩርቱን ከላይ እንደዚህ እናደርግበታለን። እዚህ ጋር እንደምንፈልገው እንደ ቤተሰባችን ጣዕም ካቻፕ ብቻ ከፈለጋችሁ ካቻፕ፣ ማዮኒዝ ከፈለጋችሁ ማዮኒዝ እያደረጋችሁ እንዲልቅልቅ ታደርጉበትና ያው በርገሩን የሚያጣፍጠው ይሄ ስለሆነ እንደምትፈልጉት ጣዕም እየቀባችሁ እንደዚህ ታደርጋላችሁ። እኔ ካቻፕ ማዮኒዝም ቀላቅዬ ቀባብቻለሁኝ። አሁን እንደዚህ የበርገር ማስጌጫ አለች። እሷን እንደዚህ ሰካ አርገን ስናቀርበው አንደኛ ለበርገራችን፣ ሁለተኛ ስንበላም እንዳይዝረከረክብን ይረዳናል ይሄ ማስጌጫ። ይሄው እንደምታዩት ነው። ቺፕሴን ጠብሻለሁ። ካቻፔን አድርጌ በማቅረቢያ አዘጋጅቻለሁኝ። እንደምታዩት ቆንጆ በርገር እጅግ የሚጣፍጥ በእውነት በልታችሁ የማትጠግቡት በርገር ነው የሰራሁት። ቪዲዮውን እስከመጨረሻ ስለተከታተላችሁኝ ከልብ ነው ማመሰግነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ሌላ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን ተጫኑ። እግዚአብሔር ወዶና ፈቅዶ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በጣም ነው ማመሰግነው ጊዜ ሰዓታችሁን ስለሰጣችሁኝ። ቻው፣ ሰላም ሁኑ።